ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን። እንግዲህ ውድ ቤተሰቦቼ በጣም በሚገርም ሁኔታ አዳዲስ መረጃዎች እየወጡ ይገኛሉ። እንግዲህ በትናንትናው ዕለትም የሰማነው መረጃ እጅግ አስደንጋጭ ሆኗል። አብርሃም ሄርሜላ ይህንን ጉዳይ ትናገራለች ብሎ አልጠበቀም። ብዙዎቻችንም እንግዲህ የሄርሜላ ውሳኔ በዚህ ጊዜ ውስጥ እንደዚህ አይነት ነገርን በድንገት ይዛ ትመጣለች፣ እንደዚህ አይነት ውሳኔዎችን እንደዚህ አይነት ዱብዳ የሆነ ነገር ይዛ ትመጣለች ተብሎ አልተገመተም። በጣም ብዙ ሰዎች እንግዲህ ሄርሜላ ውሳኔዋ ትክክል እንደሆነ እያጋሩ ይገኛሉ። እንዲሁም ሄርሜላ በድንገት ይህንን ሀሳብ እንዴት ልታስብ ቻለችም የሚሉ ጥያቄዎችም በጣም እየወረዱ ይገኛሉ። በውስጥ መስመርም በጣም ብዙ መረጃዎችም እየተጋሩ ይገኛል። በተለይ በአብርሃም ዙሪያ የሚገኙ ሰዎች ከዚህ ቀደም ሄርሜላን በዚህ ጉዳይ ላይ ሲያናግሯት ሲያበረታቷት የነበሩ ሰዎች ከባድ ድንጋጤ ውስጥ ገብተዋል። ምክንያቱም ሄርሜላ እንደዚህ አይነት ውሳኔ መወሰኗ በተለይ ደግሞ በዚህ ሰዓት መሆኑ በጣም አስገርሟቸዋል። እንግዲህ አንዳንድ ሰዎች ጣልቃ በመግባት ይህንን ጉዳይ ለመፍታት እየጣሩ ያለበት ሁኔታዎች እንዳሉ ተመልክተናል። ውድ ቤተሰቦቼ በዛሬው መረጃችን እንግዲህ ብዙ በዚህ ጉዳይ ላይ አንድ ውሳኔን ወስናለች። ከአብርሃም ጋር እንግዲህ ብዙ ንግግሮችን እንዳደረገች ሰምተናል። እንዲሁም ሄርሜላንም ብዙ ሰዎች እያናገሯትና ይህንን ሀሳብ እንድታነሳ ነገሮችን ተረጋግታ አብርሃም ወደ ቀድሞ ሁኔታ እስከሚመለስ ድረስ እንድትታገስ እያደረጉ ያሉ ሰዎች አሉ። በእነሱም ዙሪያ እንግዲህ አዳዲስ የተሰሙ መረጃዎች አሉ። እንደዚህ አይነት ሀሳቦች በጣም እየበዙና እየፈለቁ ይገኛሉ። በውስጥ መስመርም እንግዲህ ብዙ የተጋሩ መረጃዎች አሉ። እነሱንም በዝርዝር የማደርሳችሁ ይሆናል። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ላይክ እያደረጋችሁ ተከታተሉት። እንግዲህ እንደምታውቁት የሄርሜላና የአብርሃም ህይወት ጅማሬው ብዙ ጊዜ ብዙዎቻችን ስንነጋገርበት እንደነበረው ፍጻሜ ይሄ ሊሆን እንደሚችል ከመጀመሪያውም ጀምረን ስንናገር ነበረ። ሩታና አብርሃም ከቡታጅራ ጀምሮ ሩታ እርጉዝ ከነበረችበት ጊዜ ጀምሮ ጸቦች ሲከሰቱ ሄርሜላን እንግዲህ እና አቤል ወደ አብርሃም ህይወት ዘልቃ እንድትገባና እንደዚህ አይነት ሁኔታዎች ውስጥ የከረረ ነገር ውስጥ እንድትገባ የዳረጓት ሁኔታዎች እንዳሉ ሁላችንም የምናስታውሰው ነው። ሄርሜላ በትናንትናው ዕለት የወሰነችው ውሳኔ የመጀመሪያዋ እንዳልሆነ ሁላችንም እናውቃለን። ከዚህ ቀደም ከአንዴም ሁለት ሶስቴ እንግዲህ ሄርሜላ ከዚህ ህይወት መውጣት እንደምትፈልግና አብርሃም በራሱም ደግሞ እንደማይፈልጋት ነግሯት እንግዲህ ከህይወቷ ያስወጣበት ሁኔታዎች ነበሩ። ነገር ግን በአንድም በሌላም በአሸማጋይም በጓደኛም እየተደረገ ሄርሜላ ዳግም ተመልሳ ወደ አብርሃም ህይወት እንድትገባ በተደጋጋሚ የሚደረጉ ሁኔታዎች አሉ። ከነሱም እንግዲህ ዋነኛና ትልቁን አስተዋጽኦ የሚወስደው ማን እንደሆነ ሁላችሁም ታውቃላችሁ። እንግዲህ የአቤል ስራዎች እጅግ እዚህ ጋር አስተዋጽኦ እንዳላቸው ሁላችንም የምንረዳው ነው። አቤል በጣም በተደጋጋሚ በሄርሜላ ህይወትና በአብርሃም ህይወት ግንኙነት ላይ እጅግ ተጽዕኖ ፈጣሪና አብርሃምን እንግዲህ የቅርብ ጓደኛው እንደመሆኑ መጠን ወደዚህ ህይወት ሊዳርገው የቻለው እሱ እንደሆነ ይነገራል። እንዲሁም ከሩታ ህይወትን በማስወጣት እንግዲህ ለዚህ ሁሉ የጸብ መስፋፋት ዋነኛ ምክንያት ነው ተብሎ በጣም በተደጋጋሚ ወቀሳዎች ሲደርሱበት የሚስተዋለው አቤል እንደሆነ ሁላችንም የምናውቀው ነው። ታዲያ እንግዲህ አሁንም ቢሆን ሄርሜላ ይህንን ውሳኔ መወሰኗ በጣም ብዙዎችን ያስደነገጠ ጉዳይ ሆኗል። ሄርሜላ በዚህ ጉዳይ ላይ እንግዲህ ይህንን ውሳኔ ስታሰማ ብዙ ነገር አጥና ከዚህ ቀደም ሊፈጠር የሚችል ነገር እንደመሆኑ ቀድማ ይህንን ነገር መወሰን እንደነበረባት የሚናገሩ ሰዎችም ነበሩ። ምክንያቱም ይህ ነገር ሊፈጠር የሚችል ነገር እንደሆነ ብዙዎች ይገምታሉ። የአብርሃም ሁኔታና ወላዋይነትም እንግዲህ በብዙዎች ዘንድ ትችትን የሚያስተናግድበት ሁኔታ እንዲያደርግበት አድርጎታል። ምክንያቱም ከዚህ ቀደም ሄርሜላ ራሷን ህይወት መምራት የምትፈልግበትን ነገሮች ለማመቻቸት ስትል አብርሃም መልሶ ወደ ራሱ ህይወት እንደሚያስገባትና ከእሷ ጋር መኖር እንደሚፈልግ ሁሉ ሲናገር የነበረበት ሁኔታዎች ነበሩ። ከዚህ ቀደም በጣም በተደጋጋሚ ከአንዴም ሁለት ሶስቴ እንደዚህ አይነት ጉዳዮች አጋጥመዋል። ሄርሜላ ይህንን ነገር በመመልከት እንግዲህ በተደጋጋሚ ከአብርሃም ህይወት እየወጣች ተመልሳ እየገባች የነበረበት ሁኔታዎች አሉ። እንግዲህ በትናንትናው ዕለትም አስተውላችሁና ተመልክታችሁ ከሆነ አብርሃም የሄርሜላ ከሱ ህይወት መውጣት እጅግ አስደንግጦታል። በተለይ አብርሃም እንግዲህ ይህንን ጉዳይ ለማጥራት እንደሚፈልግ እንጂ ከሄርሜላ መራቅ እንደማይፈልግ እየተናገረ ይገኛል። አብርሃም እንግዲህ ሁላችንም እንደምናውቀው የዚህ ሁኔታ ወይም ደግሞ የዚህ ጉዳይ መቋጫ አላገኘም። ይህ ጉዳይ ሄርሜላ ላይ ቢሆን ሄርሜላ ሊተዋት አይችልም ወይንስ ይችላል የሚለው ነገር አብርሃም መታመም ሰበቡ ሄርሜላ ናት ተብሎ ቢደመደምና አብርሃም በሄርሜላ ዙሪያ ማስረጃዎችን ቢያገኝ ሄርሜላ ምን ሊያረጋት ይችላል የሚለው ነገር እጅግ ለብዙዎች ጥያቄ እየሆነ ይገኛል። ምክንያቱም ትናንትና አብርሃም ለሄርሜላ የሰጠው መልስና ሪስፖንስ እንግዲህ ህይወቴ እንድትውጪ አልፈልግም የሚል ነገር ዝንባሌዎች ስላሉበት አብርሃም የልጅቷን ህይወት አጥብቆ እየያዘ የራሷን ህይወት እንዳትመራ እያደረገ ያለበት፣ በተቃራኒ ደግሞ ሩታ ጋር እየሄደ ለሩታም ሌሎች ምልከታዎችን እያሳየ የሚሄድበት ሁኔታዎች እየቀጠሉ ይገኛሉ።
አብርሃም ከህይወቷ ራሷን ህይወት እንድትመራ የሚያደርግበትን ነገር ሊያደርግ ይገባል እያሉ እንግዲህ በሄርሜላ ዙሪያ የሚገኙ ብዙዎች ትችታቸውን እያቀረቡበት ይገኛሉ። እንዲሁም ሄርሜላ ከዚህ ቀደም እንግዲህ እንዳጋሯችሁ በተደጋጋሚ ወደዚህ ህይወት ተመልሳ እንድትገባ የሚያደርጋት አቤል በድጋሚ ምክሩን እያጋራት እንደነበረም ተሰምቷል። አቤል እንግዲህ የሄርሜላና የአብርሃም ህይወት ተቋርጦ ሄርሜላ የራሷን ህይወት እንድትጀምር አይፈልግም። ምክንያቱም አብርሃም እንግዲህ ወደ ሩታ እንዲመለስ የማይፈልጉ ሰዎች ብዙዎች እንደሆኑ እናውቃለን። ከዚህም ግንባር ቀደም የሚሆነው እንግዲህ ዋናውን ሚና ተጫዋች የሆነው አቤል እንደሆነ ሁላችንም የምናውቀው ነው። ከዚህ ቀደም በጣም በተደጋጋሚ ከሩታ ጋር በነበሩበት ሁኔታዎች ውስጥ ብዙ ነገሮችን ያደረገ ይገኛል። በተለይ ከቅርብ ጊዜ ወዲህ ደግሞ በቀደም ሄርሜላ ነፃ ለማውጣት ሲባል እንግዲህ የኤፍሬምንና የሩታን የድምፅ ቅጂ እንዲሁም ምስል በኤአይ በማሰራት እስከዛ ድረስ በመሄድ እንግዲህ ሩታና አብርሃም የሚለያዩበትን ነገር ያደረገበት ሁኔታዎች እንዳሉ ሁላችንም ተመልክተናል። ይህ ጉዳዩ እንግዲህ በእርግጥ ተረጋግጦ ኤአይ ይሁን ድምፃቸው ይሁን የተረጋገጠ ነገር ባይኖርም እነ ሩታ እንደሚከሱት ከሆነ ግን አቤል በአርቲፊሻል ኢንቴሊጀንስ አድርጎ ያሰራውን ድምፅ እንግዲህ በእነ ሩታ ላይ በማሳበብ ሩታና አብርሃም አንድ ላይ እንዳይሆኑ የሚያደርገው ጥረት እጅግ የላቀ የሆነ እየሄደ እንደሆነ ሁሉም እየተናገሩ ይገኛሉ። ታዲያ አቤል በዚህ ጉዳይ ላይ ከሄርሜላ ጋር ተነጋግሮ እንግዲህ ሄርሜላ በድጋሚ ለአብርሃም እድል ሰጥተው ለብቻው እንድታነጋግረውና በእንደዚህ አይነት ነገር በስሜት ሆና እንዳትወስን አብርሃም ከራሱ ጋር ያልሆነበት ስሜት ላይ ስለሆነ ያለው ሰሞኑን የተደረጉት ሁኔታዎች ሁሉ አይምሮ ላይ የፈጠሩበት ጫና ስላሉ እንዲሁም እንግዲህ በሰዎችን የማመን ችግር ውስጥ ስለሆነ ያለው እነዚህን ጉዳዮች ለመፍታትና ትንሽ ጊዜ ጋባ በማድረግ እንግዲህ አብርሃምን በመታገዝ ከዛ በመቀጠል እንግዲህ ወደ ምትፈልገው ውሳኔ መሄድ እንዳለባት ነገር ግን አሁን የወሰነችው ውሳኔ ትክክል እንዳልሆነ ለማሳመን እየሞከረ ያለበት ሁኔታዎች እንዳሉ ተመልክተናል። ሄርሜላን በዚህ ጉዳይ ላይ እንግዲህ ዳግም ተመልሳ እንደማትገባ እየተናገረች ትገኛለች። ነገር ግን ይሄ ጉዳይ ይቀጥላል፣ ምን ያህል ሄርሜላ በውሳኔዋ ጸንታ ትቆያለች የሚሉት ነገሮች አሁንም አጠያያቂ የሆኑ ይገኛሉ። ምክንያቱም ከአቤልም በተጨማሪ በጣም ብዙ ሰዎች በሄርሜላ ዙሪያ እየተንቀሳቀሱ እንግዲህ የሄርሜላ ሁኔታዎች መረጋጋትና አብርሃም ጋር ያለውን ነገር ሰላማዊ መንገድ ለመፍጠር እየተሞከረ ያለበት ሁኔታዎች አሉ። እንዲሁም በሌላም እንግዲህ ቡዜ በዚህ ጉዳይ ላይ እጇን ያስገባች ትመስላለች። ቡዜ በጣም በተደጋጋሚ እንግዲህ ስትናገር እንደተሰማችው የሩታና የአብርሃም አንድ ላይ መሆን ለቤተሰቡ ሁሉ ሰላም የማይሰጥ ነገር እንደሆነ በጣም በተደጋጋሚ ስትናገር ተስተዋላለች። የቡዜና የሩታ ሁኔታ እንግዲህ አብርሃም ቡዜና የሩታ ጸብና ቅያሜ እጅግ የከፋ ከመሆኑ የተነሳ አሁን ደግሞ እንግዲህ አይን እያወጣ እርስ በርስ የሚነጋገሩት ነገሮችና እንግዲህ አንዳቸው በአንዳቸው ላይ ሊያደርጉ የሚዘጋጁት ነገሮች ከሁሉም በላይ በጣም እያስገርምና አጃይብ ያስባለ ያለበት ሁኔታ አለ። በተለይ ቡዜ እንግዲህ ሩታ በምንም ተአምር ከአብርሃም ጎን እንድትሆን የማትፈልግበት ነገር እየተሰማ ይገኛል። አሁንም በተደጋጋሚ በቪዲዮቿ ላይ እንደምትናገረው አብርሃምና ሩታ አንድ ላይ የሚሆኑ ከሆነ ቤተሰቡ ሰላም እንደማይኖረውና ድጋሚ ወደ ሌላ ብጥብጥ ሊገባ እንደሚችል ከዛም የተሻለ የሚሆነው አብርሃም ውሳኔውን ወስኖ እንግዲህ ከሩታ የሚርቅበትን ነገር እንዲያመቻችና በራሱ ወስኖ እንግዲህ ከሩታ ሙሉ ለሙሉ ህይወቱን እንዲመራ ኦሬዲ ስለተፋቱም እንግዲህ የተፋቱ እንደመሆናቸው መጠን ሁለቱም በየፊናቸው ልጃቸውን በሰላማዊ መንገድ የሚያሳድጉበትን ነገር እንዲፈልጉ እያመቻቸች ትገኛለች። እንግዲህ ይህን ሁሉ ነገር እያደረገችና አብርሃምና የሩታ አለመመለስ ወይ ደግሞ አንድ ላይ መሆን እንዳይሳካ እያደረገች ባለበት ጥረት ውስጥ እንግዲህ ሄርሜላ ደግሞ በዚህ በመሃል የራሴን ህይወት መምራት እፈልጋለሁ ብላ በድንገት ከአብርሃም ህይወት ለመውጣት መፈለጓ እጅግ በጣም እንዳበሳጫት እየተነገረ ይገኛል። በዚህ ጉዳይ ላይም እንግዲህ አብርሃም ወደ ራሱ በመመለስ ውሳኔዎችን መወሰንና ሄርሜላን አረጋግቶ ችን ማስተካከል እንዳለበት እያናገረችው እንደሆነ ተሰምቷል። ውድ ቤተሰቦች እንግዲህ ሰሞኑን አብርሃምና ቡዜ ያላቸው ቅርበት የተሻለና አብርሃም የግል አማካሪው አድርጎ እንግዲህ በሁኔታዎች ሁሉ ስለተፈጠሩትም ጉዳዮች በሙሉ እንግዲህ ቡዜ በአጠገቡ እየሄደች ሁሉንም ነገር ለማስተካከል እየጣረች እንዳለች ሁላችንም እየተመለከትን ያለው ነው ሁኔታዎች አሉ። በተለይ ሰሞኑን እንግዲህ አብርሃም ላይ ከተከሰተው በኋላ ቡዜ ካጠገቡ ጠፍታ አታውቅም። በማንኛውም ሁኔታ ላይ እንግዲህ የግል አማካሪ እስከመሆን ድረስ በብዙ ነገሮች ላይ ውሳኔዎች ውስጥ እንግዲህ ጣልቃ በመግባት የአብርሃምን የህይወት ውሳኔዎች ሁሉ እየወሰነች የምትገኘው ቡዜ እንደሆነች ሁላችንም የምናውቀው ነው። እንግዲህ ይህንም ጉዳይ ላይ እንግዲህ አብርሃምን በጣም በተደጋጋሚ እያናገረችው እንደሆነና እዚህ ጉዳይ ላይ ሀሳቡን በደንብ በስነስርዓት አጢኖ መወሰን ያለበት ጊዜ እንደሆነ እየነገረችው ትገኛለች። ሄርሜላም እንግዲህ በዚህ ሁኔታ ላይ እንደነገርኳችሁ ዳግም እንደማትመለስ ተናግራለች። ነገር ግን ቡዜ ሁለቱንም ልታስማማ የምትችልበትን ነገር እያመቻቸች እንደሆነና አንድ ላይ አግኝታ ልታናገራቸው እንደምትፈልግ ለሄርሜላም ይህንን መልእክት እንዳስተላለፈችላት ተነግሯል። ውድ ቤተሰቦቼ ቡዜ እንግዲህ በመሃል አብርሃምና ሄርሜላን አስታርቃ አንድ የሚሆኑበትን መንገድና ሄርሜላ ታግሳ እንግዲህ አብርሃም ወደ ራሱ በስነስርዓት መንፈሱን አረጋግቶ ሁኔታዎችን አጣርቶ እስከሚደርስበት ድረስ እንድትታገስ እንደምታደርግና አብርሃም ወደ ሩታና አንዴ ደግሞ ወደ ሄርሜላ እያዘነበለ የሚያደርጋቸውን ነገሮች እንዲያቆም በማስጠንቀቅ በዚህ ጉዳይ ላይ ጥብቅ የሆነ መፍትሄ እንደምትፈልግለትና እንደሚገኝ
በቅርቡም እንግዲህ ይሄ ጉዳይ እንደሚሳካ እየተናገረች ትገኛለች። ወደ ቤተሰቦቼ እንግዲህ ሄርሜላ የውሳኔ ጽናትና አብርሃምስ እውነተኛ ትክክለኛ የሚፈልገው ማን ነው የሚሉት ነገሮች በቅርቡ በእርግጠኝነት ማረጋገጥ የምንችልባቸው ሁኔታዎች አሉ ብለን እናስባለን። ምናልባት እንግዲህ በእንደዚህ አይነት ጉዳዮች ላይ አዲስ መረጃ ካለ ወደ እናንተ ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንታችን ሁልጊዜም እንደምንለው እናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።